ሰምሃል መለስ ዜናዊ በዚህ ሰሞን የትግራይን ፖለቲካ እያናወጠችው ነው። አሁን ደግሞ ከህወሓት አመራሮች በተለይም ከደህንነቱ ሰው ጌታቸው አሰፋ ጋር አንገት ለአንገት ተናንቃለች። ጥልማሞቱ ጌታቸው አሰፋ የወላጆቿን የመለስ ዜናዊ አስረስንና የአዜብ መስፍን ኃይሌን ስም አጥፍቷል ብላ ጦርነት ከፍታበታለች። እርግጥ ነው ራሷ ሰምሃልም ቢሊዮን ዶላር ዘረፈች የሚል ከባድ ክስ ይነሳባታል። በመኪናዋ ባጃጅ ገጭታለች የሚሏትም አሉ። ይህቺ ሰምሃል መለስ ዜናዊ የተባለች አነጋጋሪ ሴት በቅርቡ የትግራይ መሪ ሆና ልትከሰት ትችላለች የሚሉ ድምጾችን በርክተዋል። ከሰመረላት የኢትዮጵያ የመጀመሪያዋ ሴት ጠቅላይ ሚኒስትርም ልትሆን ትችላለች። እኛ በዚህ ዝግጅት ሁሉንም ውዝግቦችና የፖለቲካ ከፍታዎቿን ወዝቅታዎቿን እንፈትሻለን። ለአፍታ ጥሞናችሁን ወዲህ በሉልን። ሰምሃል መለስ ዜናዊ አስረስ በቅርብ ጊዜያት በትግራይ ክልል ወቅታዊ የፖለቲካ እንቅስቃሴዎች ዙሪያ የምታቀርባቸው አስተያየቶች በክልሉ የፖለቲካ መድረክ ላይ ትልቅ መነጋገሪያ ሆነዋልና የልጅቱን የአቅም ሁኔታ ለመረዳት ከዚህ እንጀምራለን። እንደ ላንዳ ሪፖርትና ትግሃት ባሉ የዲጂታል ሚዲያዎች ላይ ሰምሃል የምታቀርባቸው ሐሳቦች በዋናነት በትግራይ ክልል እየተካሄዱ ባሉ ወታደራዊና አስተዳደራዊ ጉዳዮች ላይ ያተኮሩ ናቸው። በእርሷ አገላለጽ መሰረት በትግራይ ክልል ውስጥ የሚከናወኑ የሰብአዊ መብት ጥሰቶችና የፖለቲካ አካሄዶች ከአባቷ አስተምህሮና ከክልሉ ነባራዊ ሁኔታ ጋር የሚቃረኑ ናቸው። ይህ እንቅስቃሴዋ በአንድ በኩል ለውጥ ፈላጊዎችን የሚስብ፣ በሌላ በኩል ደግሞ የህወሓትን መዋቅር የሚፈታተን ሆኗል። በተለይም በክልሉ እየተካሄደ ያለው አስገዳጅ የውትድርና ምልመላ መቆም እንዳለበት በማሳሰብ ካልሆነም በተለያዩ አካባቢዎች ባሉ የድርጅቱ ከፍተኛ አመራሮች ልጆች ላይ እርምጃ መውሰድ እንደሚያስፈልግ የሰነዘረችው ማስጠንቀቂያ በውስጥ የልሂቃን ክበብ ከፍተኛ መነቃነቅ ፈጥሯል። የሰምሃል መለስ ትችቶች ከሚመሩባቸው ዋና ዋና ጉዳዮች አንዱ በትግራይ ክልል ውስጥ የሚካሄድ ነው የተባለው ህገወጥ የማዕድን ቁፋሮና የወርቅ ንግድ ነው። እንደ እርሷ ገለጻ የትግራይ መከላከያ ኃይል አሊያም ቲዲኤፍ የተባለው ኃይል አዛዦችና አንዳንድ የህወሓት አመራሮች በክልሉ በሚካሄድ ህገወጥ የወርቅ የኮንትሮባንድ ንግድ ውስጥ በቀጥታ እጃቸው እንዳለበት ይፋ አድርጋለች። በስም የጠቀሰቻቸው የትግራይ ኃይሎች መሪዎች እነ ጸጋይ ማርክስና ምግብ ኃይለ በክልሉ እየተካሄደ ባለው ህገወጥ የማዕድን ንግድ ውስጥ በከፍተኛ ደረጃ ተሳታፊ መሆናቸውን ገልጻለች። ይህ የንግድ መረብ ከክልሉ አልፎ ወደ ጎረቤት ሀገር ኤርትራና ወደ ተባበሩት አረብ ኤምሬቶች የተዘረጋ መዋቅር እንዳለው፣ በዚህ እንቅስቃሴ ውስጥ ዋና አስተባባሪው ደግሞ የፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ወንድም የሆኑት ዳዊት ገብረ እግዚአብሔር መሆናቸውን በግልጽ ጠቅሳለች። ሰምሃል እንደገለጸችው ይህ የወርቅ ንግድ ትስስር የድርጅቱን አመራሮችና የቤተሰባቸውን የግል ጥቅም ለማጠናከር እንጂ ለህዝብ ጥቅም የሚውል አይደለም። ከኢኮኖሚ ክሶቿ ባሻገር ሰምሃል መለስ በህወሓት አመራሮች ላይ የቆየ የፖለቲካ ቅሬታ እንዳላት በግልጽ ታስተጋባለች። በላንዳ ሪፖርት ላይ ባቀረበችው ቆይታ በአባቷ በመለስ ዜናዊና በቤተሰቧ ላይ ለሁለት አስርተ ዓመታት የዘለቀ የተቀነባበረ የስም ማጥፋት ዘመቻ መኖሩን አስታውቃለች። ይህንን ዘመቻ በዋነኝነት ሲመሩ የነበሩት የቀድሞ የደህንነት ሹም ጌታቸው አሰፋ፣ ፈትለወርቅ ገብረ እግዚአብሔር እና ደብረጽዮን ገብረ ሚካኤል እንደሆኑ ትናገራለች። ሰምሃል እንደምትለው እነዚህ ግለሰቦች መለስ ዜናዊ በነበሩበት ጊዜ በሰነዘሩባቸው ጠንካራ ድርጅታዊ ግምገማዎች የተነሳ የተከማቸ የቂም በቀል ስሜት እንዳላቸው ታምናለች። ይህ የቤተሰቧ ላይ የሚካሄድ የጥላቻ ዘመቻ አሁን በስልጣን ላይ ያሉት አመራሮች ከአባቷ አልፈት በኋላ ያሳዩት የግል ጥላቻ መገለጫ እንደሆነ ትገልጻለች። ለእርሷ እነዚህ ግለሰቦች የትግራይን ፖለቲካ እያሽከረከሩ ያሉት ለክልሉ ጥቅም ሳይሆን የራሳቸውን የቆየ ቂም ለመወጣትና ስልጣናቸውን ለማጠናከር ነው። በወልቃይት ጉዳይ ላይ ሰምሃል የምትሰጠው አስተያየት የክልሉን ፖለቲካዊ አቋም የሚፈታተን ነው። የወልቃይትን ሁኔታ ኔሽን ቢልዲንግ ፌለር በማለት የገለጸችው ሰምሃል ቋንቋ ብቻውን የማንነት መገለጫ ሊሆን እንደማይችል ጠቁማለች። በእርሷ እይታ ወልቃይቴዎቹን በኃይል ትግራዋይ ማድረግ እንደማይቻልና የቀድሞው የህወሓት አስተዳደር በወልቃይት ላይ የነበረው የጸጥታ ኃይል አጠቃቀም ችግር እንደነበረበት ትገልጻለች። ሰምሃል በዚህ ጉዳይ ላይ ከወራት በፊት ስትናገር የወልቃይት ገበሬዎችን ያጣ ነው የኢኮኖሚ ተጠቃሚነታቸውን ማረጋገጥ ባለመቻላችን ነው የሚል አገላለጽ ተጠቅማ ነበር። ሰሙዬ በትግራይ ክልል የወጣውን አዲስ አዋጅ የደርግን ስርዓት የሚያስታውስ በማለት በሰላ ትችት አውግዘዋለች። አዲስ አዋጅ ሐሜትን እንኳን የማይፈቅድ መሆኑን በመጥቀስ ህወሓት መሬት ላይ ያለውን ነባራዊ ሁኔታ መረዳት እንደተሳነውና ዲፕሎማሲ ማለት ተቃውሞዎችን እየተከታተሉ ምላሽ መስጠት ሳይሆን የማሻሻያ እርምጃዎችን መውሰድ እንደሆነ አስተያየቷን ሰጥታለች። በሰምሃል መለስ ዙሪያ እየተሰነዘሩ ያሉ ትችቶችና የባህሪ ጥቃቶች የትግራይ ፖለቲካዊ መከፋፈልን በግልጽ ያሳያሉ። በማህበራዊ ሚዲያ በሚሰራጩ መረጃዎች ሰምሃል በተደጋጋሚ በሱስና በሴሰኝነት እንዲሁም በሰካራምነት ትወቀሳለች።
በተጨማሪም አዳማ ላይ ባጃጅ ገጭታለች በሚል አደጋ ተያይዞ የሚቀርቡ ትችቶችና ስለ እርሷ የግል ሕይወት የሚወሩ አሉባልታዎች በአመዛኙ ከፖለቲካዊ ትችት ባለፈ የባህሪ ማጥቃት መሆናቸው ይታያል። በሌላ በኩል ዶክተር ወንድሙ መኮንን የተባሉ ምሁር ሰምሃል መለስ ኒውዮርክ ውስጥ በሚገኝ ባንክ 5 ቢሊዮን የአሜሪካን ዶላር አስገብታለች በሚል ያቀረቡት ክስ በሰምሃል ዙሪያ ከሚነገሩ አወዛጋቢ መረጃዎች አንዱ ሆኖ ተዘግቧል። እነዚህ መረጃዎች በሰምሃል ደጋፊዎች ዘንድ የፖለቲካ ሴራ፣ በተቃዋሚዎቿ ዘንድ ደግሞ የሙስና ማስረጃ ተደርገው ይታያሉ። አንዳንድ ወገኖች ሰምሃልን ጀግና ወይም ታጋይ በማለት ሲያሞግሱ፣ ሌሎች ደግሞ አባቷን አጥብቆ የሚጠላው የህወሓት መዋቅር እያሳደዳት ነው የሚል አመለካከት አላቸው። የሰምሃል መለስ እንቅስቃሴና በእርሷ ላይ የሚሰነዘሩ ትችቶች በኢትዮጵያ ፖለቲካ ውስጥ ያሉ የቤተሰብና የቡድን ሽኩቻዎች እንዴት ወደ ህዝባዊ ክርክር እንደሚያምሩ ያሳያል። የህወሓት አመራሮች በድርጅቱ ውስጥ ለሚነሱ ትችቶች የሚሰጡት ምላሽ የውስጥ መከፋፈላቸውን በግልጽ የሚያሳይ ነው። በአንድ በኩል የትግራይ ህዝብ የህወሓትን አመራር በጥርጣሬ እየተመለከተው ይገኛል። በሌላ በኩል የሰምሃል ድምፅ የቀድሞው የጠቅላይ ሚኒስትር ቤተሰብ አባል ሆና ሳለች በውስጥ መዋቅሩ ላይ የምትሰነዝረው ትችት ድርጅቱ በአሁኑ ጊዜ የነበረውን የፖለቲካ አቅም እያጣ መሆኑን አመላካች ተደርጎ ይወሰዳል። የሰምሃል የፖለቲካ እንቅስቃሴ የሚያመጣው ውጤት አሁንም በውዝግብ ውስጥ ያለ ቢሆንም የትግራይ ፖለቲካዊ መልክ በአንድ በኩል በአቋም መለያየት፣ በሌላ በኩል ደግሞ በግል ጥቃቶች የታጀበ ሆኖ ቀጥሏል። በአጠቃላይ የሰምሃል መለስ ዜናዊ የፖለቲካ ጉዞ በትግራይ ክልል ውስጥ ላለው የፖለቲካ መረጋጋትና የለውጥ ሂደት ትልቅ ፈተና ሆኗል። በኢኮኖሚ፣ በወታደራዊ አቋምና በፖለቲካ አስተሳሰብ ላይ ያነሳቻቸው ጥያቄዎች በሙሉ በትግራይ አመራሮችና ህዝብ መካከል ያለውን ግንኙነት እየተፈታተኑ ይገኛሉ። የህወሓት አመራሮች በሰምሃል ላይ የሚያደርጉት ጥቃትና እርሷ የምታቀርባቸው የሙስና ብሎም የጥቅም ትስስር ክሶች በትግራይ ፖለቲካ ውስጥ ያለው የውስጥ መከፋፈል ምን ያህል የከፋ እንደሆነ የሚያሳዩ ምልክቶች ናቸው። ሰምሃል መለስ ለዚህ ክርክር መድረክ መከፈት ዋና ተዋናይ ሆና ብትገኝም የእርሷ እንቅስቃሴ የሚያመጣው የፖለቲካ ለውጥ በውጤቱ የሚለካ ይሆናል። በትግራይ ፖለቲካ አውድ ውስጥ ያለው ይህ የውስጥ ሽኩቻ የክልሉን የወደፊት ዕጣ ፈንታ የሚወስን መሆኑ አያጠያይቅም። የትግራይ ፖለቲካ ከሰምሃል መለስ መግለጫዎች በኋላ ከአሮጌው የጥቅም መረብ ወጥቶ ወደ አዲስ ምዕራፍ እየተሸጋገረ መሆኑን የሚያሳዩ ምልክቶች አሉ። ምንም እንኳን በሰምሃል ላይ የሚሰነዘሩ ትችቶች የፖለቲካ አቋሟን ለማዳከም ቢሞክሩም የምታነሳቸው የሙስናና የአስተዳደር ችግሮች በብዙዎች ዘንድ ተቀባይነት እያገኙ መጥተዋል። ይህ ለህወሓት መሪዎችና ለትግራይ ህዝብ አዲስ የክርክር መድረክ ነው። የፖለቲካ ተንታኞች እንደሚያሳዩት የሰምሃል ድምፅ ለክልሉ የፖለቲካ ለውጥ እንደ አንድ መነሻ ሊወሰድ የሚችልበት ሰፊ እድል አለ። ሆኖም ይህ ለውጥ በምን ያህል ደረጃ እውን ሊሆን እንደሚችል የሚወሰነው በክልሉ ያለው የፖለቲካ አመራርና የህዝብ ተሳትፎ በሚወስደው አቅጣጫ ይሆናል። የሰምሃል መለስ ዜናዊ ጉዳይ በአንድ በኩል በትግራይ ውስጥ ያለው የፖለቲካ መዋቅር ለምን ያህል ለውጥ እንደሚያስፈልገው የሚያሳይ፣ በሌላ በኩል ደግሞ በኢትዮጵያ ፖለቲካ ውስጥ ያሉ የቤተሰብና የቡድን ሽኩቻዎች እንዴት ወደ ህዝባዊ ክርክር እንደሚያመሩ የሚያመለክት ክስተት ነው። በሰምሃል መለስ ዜናዊ ላይ የሚነሱ ትችቶችና የሰጠችው ማስጠንቀቂያ በክልሉ ውስጥ ያለውን የፖለቲካ መረጋጋት ጥያቄ ውስጥ የሚጥሉ ናቸው። እንደዚሁም አሁን ባለው የትግራይ የፖለቲካ አውድ የህወሓት መሪዎችና የለውጥ ፈላጊዎች መካከል ያለው ልዩነት ሰፍቶ እየታየ ይገኛል። ሰምሃል የምታነሳቸው ነጥቦች በትክክል በገለልተኛ አካል እስካልተጣሩ ድረስ የክልሉ ፖለቲካዊ መልክ በአንድ በኩል በአቋም መለያየት፣ በሌላ በኩል ደግሞ በግል ጥቃቶች የታጀበ ሆኖ እንዲቀጥል አድርገውታል። የሰምሃል መለስ እንቅስቃሴ በትግራይ ማህበረሰብ ዘንድ እየፈጠረ ያለው መከፋፈል የትግሉ ማብቂያ የት ሊደርስ እንደሚችል የሚያሳይ ምልክት ነው። የትግራይ ህዝብ በአሁኑ ጊዜ የሰምሃል መለስን አስተያየቶች በሁለት ከፍሎ እየተመለከታቸው ነው። አንደኛው ክፍል ሰምሃል በትግራይ ፖለቲካ ውስጥ ያለውን የቆየ የሙስናና የጥቅም መረብ በማጋለጥ ለህዝብ እውነተኛ መረጃ እያቀረበች ነው ብለው ያምናሉ። በእነሱ እይታ የትግራይ ህዝብ በጦርነት ሳቢያ በከፍተኛ ችግር ውስጥ እያለ የጥቂት አመራሮች ሀብት ዘረፋ መካሄዱ በምንም መልኩ ተቀባይነት የለውም። በሌላ በኩል አንዳንድ የህወሓት ደጋፊዎች ሰምሃል የድርጅቱን ስም ለማጥፋትና በትግራይ ህዝብ መካከል መከፋፈል ለመፍጠር እየሰራች ነው ብለው ይከራከራሉ። በእነሱ እይታ ሰምሃል የምታቀርባቸው ክሶች በአብዛኛው መረጃ አልባ ወይም የግል ጥራቻን መሰረት ያደረጉ ናቸው። የመከፋፈል በክልሉ የፖለቲካ ድባብ ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። የሰምሃል መለስ የፖለቲካ ጉዞ በትግራይ ክልል ውስጥ የሚታየውን የፖለቲካ ሽግግር ሂደት የሚያንጸባርቅ ነው። የቀድሞው የኢትዮጵያ ጠቅላይ ሚኒስትር ልጅ መሆኗ እርሷ የምታነሳቸውን የፖለቲካ ጉዳዮች የበለጠ ክብደት እንዲኖራቸው አድርጓቸዋል። ሰምሃል እንደገለጸችው ህወሓት በአባቷ ዘመን ከነበረው የአመራር ብቃት አንጻር
በአሁኑ ጊዜ የድርጅቱ አመራሮች የፖለቲካ ብስለት አጥተዋል። ይህ አስተያየት የድርጅቱን የቆየ ታጋዮችና አሁን ካለው የፖለቲካ እውነታ ጋር ያለውን ልዩነት የሚያሳይ ነው። ሰመሃል በትግሃት ሚዲያ ባደረገችው ቃለ መጠይቅ የአሁኑ የህወሓት አመራሮች ከዚህ ቀደም የነበሩ ምሁራንንና አሰላሳይ ልሂቃንን በመበተን ፓርቲውን ወደ ድክመት እንዳመሩት በቁጭት ገልጻለች። የሰመሃል መለስ ዜናዊ ጉዳይ በአንድ በኩል ትግራይ ውስጥ ያለው የፖለቲካ መዋቅር ለምን ያህል ለውጥ እንደሚያስፈልገው የሚያሳይ፣ በሌላ በኩል ደግሞ በኢትዮጵያ ፖለቲካ ውስጥ ያሉ የቤተሰብና የቡድን ሽኩቻዎች እንዴት ወደ ህዝባዊ ክርክር እንደሚያምሩ የሚያሳይ ክስተት ነው ተባብለናል። ይህ ጉዳይ በተግባር ያሳየንም ይህንኑ ነው። በኢትዮጵያ ፖለቲካ ታሪክ ውስጥ የሰመሃል መለስ ዜናዊ መውጣት እንደ አንድ ተራ ክስተት የሚታይ አይደለም። የአንድ ታላቅ መሪ ልጅ ሆና ሳለች አባቷ ከገነቡት የፖለቲካ መዋቅር ጋር በግልጽ መጋጨቷ የብዙዎችን ቀልብ የሳበ ጉዳይ ሆኗል። የሰመሃል መለስ የፖለቲካ እንቅስቃሴ በድንገት የተጀመረ ሳይሆን በትግራይ ክልል ውስጥ ላለው የፖለቲካ መዋቅርና አመራር መፈራረስ እንደ አንድ ምልክት የሚታይ ነው። እርሷ የምታነሳቸው ነጥቦች የትግራይን የፖለቲካ መድረክ ከመሰረቱ እየነቀነቁ ይገኛሉ። የትግራይ ህዝብ በአንድ በኩል ከጦርነትና ከከባድ የኢኮኖሚ ቀውስ ጋር እየታገለ ባለበት በዚህ ወቅት፣ በሌላ በኩል ደግሞ የውስጥ የፖለቲካ ሽኩቻው እየተካረረ መምጣቱ ህዝቡን ለከፍተኛ ተስፋ መቁረጥ ዳርጎታል። ሰመሃል የምታነሳቸው ሀሳቦች የህወሓት መዋቅር የሚፈታተኑ በመሆናቸው በፓርቲ ውስጥ ያሉ ተሐድሶ ፈላጊዎች እንዲነቃቁ አስተዋጽኦ ያደርጋሉ። የትግራይ ፖለቲካ ከሰመሃል መለስ በፊትና በኋላ ተብሎ ሊከፈል ይችላል። ከሰመሃል መለስ በፊት ፖለቲካው በጥቂት ሰዎች ቁጥጥር ስር ነበር። ከሰመሃል መለስ በኋላ ግን ፖለቲካውን ለህዝብ ክርክር ክፍት ሆኗል። ይህ ትልቅ ድል ነው። የሰመሃል መለስ የፖለቲካ እንቅስቃሴ የትግራይን ህዝብ የፖለቲካ ንቃተ ህሊና ከፍ አድርጎታል። ይህ ንቃተ ህሊና ለወደፊቱ የትግራይ ብልጽግና መሰረት ይሆናል። ሰመሃል መለስ ለዚህ ንቃተ ህሊና መፈጠር ከፍተኛ አስተዋጽኦ አድርጋለች። በመጨረሻም የሰመሃል መለስ ዜናዊ የፖለቲካ ጉዞ የብዙዎችን ህይወት የሚነካ ነው። ይህ ጉዞ የትግራይን የወደፊት ዕጣ ፈንታ ይወስናል። የትግራይ ህዝብ ለውጥ ይፈልጋል። ሰመሃል ይህንን ለውጥ እየመራች ነው። ስለዚህ የትግራይ ህዝብ የሰመሃልን እንቅስቃሴ በመደገፍ ለውጡን ማፋጠን ይችላል። የፖለቲካ መሪዎችም ለህዝቡ ፍላጎት እጅ መስጠት አለባቸው የሚሉ ድምጾችን በርክተዋል። ለውጥ የሁሉም ጥረት ውጤት ነው። ሰመሃል መለስ ለዚህ ጥረት መሪ ናት። አበቃን። ጻፉልን።